ዛሬ ያመጣውላችሁ የቤት መረጃም ታምር ያስብላሉ። እጅግ በጣም ዘመናዊ፣ ዋጋቸውም እጅግ በጣም በማይታመን ብር፣ እያንዳንዳቸው በአዲስ አበባ ውስጥ የሚገኙ ናቸው። በአያት በሰሚት በተለያዩ አካባቢ ያሉ የቤት መረጃዎችንም ነግራችኋለሁ። ቤት ፈላጊ ፍጠኑና እነዚህን ቤቶች ሸመት አድርጉ። እያንዳንዳቸው የት አካባቢ ዋጋቸው፣ ካሬያቸው የሚለው ሙሉ መረጃም ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜም አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በውጭም በሀገር ውስጥም ሆናችሁ የምትከታተሉ የአዲስ ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም አስገራሚ ቤት መረጃዎችን ይዘን መጥተናል። በየቀኑ በአዲስ አበባ ውስጥ ለማመን የሚከብዱ የቤት መረጃዎች እየደረሱ ነው። ዋጋ ቀንሶ እንዲሁም ዘመናዊ ቤቶች በማይጠበቅ ዋጋ እየተሸጡ ነው። ታዲያ ዛሬ ቀዳሚ አድርገን ያመጣንላችሁ የቤት መረጃ ይህ የምታዩት አስገራሚ እጅግ ሲበዛ ዘመናዊ ተደርጎ የተሰራ ቤት ነው። ወሳኝ ገዦችን እየጠበቀ ነው የሚገኘው። በአዲስ አበባ ሰሚት አካባቢ የሚገኝ 250 ካሬ ሜትር ነው። ይህ የምታዩት እንግዲህ የቤቱ ትልቁ ሳሎን ሲሆን ከፊት ለፊት ኦፕን ኪችን ያለው እጅግ በጣም ዘመናዊ ምርጥ ቤት ነው። እስካሁን አልተኖረበትም። 2 መኪኖችን ግቢ ውስጥ እንዲያቆም ታስቦ የተሰራ ሲሆን 3 መኝታ ቤት እንዲሁም ስቶር፣ የተለያዩ ለስራ አጋዥ ወይም ለሰራተኛ መኝታ ቤትም ተዘጋጅተዋል። ታዲያ የምታዩት እንግዲህ ኦፕን ኪችን ያለው ሰፊ ሳሎን በሚገርም የፊኒሽንግ እቃ የተዋበ ሲሆን የቤቱ አቀማመጥ የጧት ፀሐይ ወይም ደግሞ ወደ ምስራቅ የዞረ ሲሆን ከፊት ለፊት ደግሞ ግሪነሪ ያለበት ከዋና መንገድም በቅርብ ርቀት የሚገኝ ከአስፓልት እንግዲህ ብዙ ሳይርቅ ተገንብቶ የሚገኝ ቤት ነው። ምርጥ የመኖሪያ መንደር ላይ ታገኙታላችሁ። ወሳኝ ቤት ፈላጊ ከሆናችሁ እንግዲህ 250 ካሬ ሜትር ላይ ዘመናዊ ቤት ምንም ወጪ የማይጠይቅ ጽድት ብሎ ያለቀ ቤት መግዛት ካሰባችሁ ይህ ቤት ነገ ዛሬ ሳትሉ መታችሁ ይህ የምታዩት አሁን የቤቱ ትልቁ መኝታ ቤት ወይም ማስተር ቤድሩም ሲሆን ከፊት ለፊት እንደገባን የምናገኘው መታጠቢያ ክፍሉን ነው። ጃኮዚ ተገጥሟል። እንዲሁም መታጠቢያ ክፍሉን በጣም ሰፋ ተደርጎ የተዘጋጀ መኝታ ክፍል ነው ያለው። በአጠቃላይ እንግዲህ ቆንጆ መኝታ ቤቶች 3 ዋናው ላይ ያሉ ሲሆን 3ቱም መኝታ ቤቶች የራሳቸው የሆነ ቁም ሳጥን የተዘጋጀላቸው የጋራ የሆነ ደግሞ ባዙሩም ተዘጋጅቶላቸዋል። እንግዲህ የቤቱ አሰራር እጅግ በጣም ያልተለመደ ዘመናዊ ቤት ነው። ምናልባት ቤት ገዥ ነን ካላችሁ ሌላ ቤት ከመወሰናችሁ በፊት ይህን ቀዳሚ አድርጋችሁ ብታዩት ይጠቅማችኋል እናስባለን። እንግዲህ ይህ ሁለተኛው ደግሞ የልጆች መኝታ ቤት ሲሆን ሰፊ እንዲሁም የተፈጥሮ ብርሃንና አየርም እንዲያገኝ ታስቦ የተሰራ ሲሆን ፊት ለፊት ቁም ሳጥኑ በጥሩ ሁኔታ ተገጥሟል። እንዲሁም እያንዳንዱ መኝታ ክፍሎችም ጥሩ የመብራት ሲስተምን ተጠቅሞ ነው የገጠመው። ይህ የምታዩት ደግሞ ሁለተኛው የልጆች መኝታ ቤት ሲሆን ይህም ቁም ሳጥን ያለው ሰፊ ተደርጎ እንዲሁም እያንዳንዱ ክፍሎችም የቤቱ ከፍታ በጣም ደስ የሚል ሁኔታ ይዟል። ከዚህ ጎን ላይ እንግዲህ የምታገኙት የልጆች የጋራ መታጠቢያ ክፍል ሲሆን ዋናው ላይ በአጠቃላይ 3 መታጠቢያ እንዲሁም 3 መኝታ ቤት ያለው ሲሆን ምንም አይነት ቀለም የሚሆን ወጪ 0.5 ሳይጠይቅ ቀጥታ ገዝታችሁ የምትገቡት ነው። ይህ የምታዩት ፊት ለፊት ያለው ደግሞ የቤቱ ማብሰያ ኪችን ሲሆን ካቢኔት ከጫፍ እስከ ጫፍ ተገጥሞለታል። ሰፊ ኪችን ያለው ፕሮግራም የተለያዩ ዝግጅቶች ቢኖርባቸው እንግዲህ እጅግ በጣም ወሳኝና ስፋቱ ቆንጆ ተደርጎ ታስቦበት የተዘጋጀ ነው። ከዚህ እንደወጣን እንግዲህ የምናገኘው በግራ በኩል ከቤቱ በስከ ጀርባ የሰርቪስ ቦታ ላይ ሲሆን እዚህ ላይ ለስቶር አገልግሎት የሚውል አንድ ክፍል እንዲሁም ከዚህ ጎን ላይ ደግሞ የላውንደሪ ማስቀመጫ ሲሆን ከዚህ ቀጥሎ ደግሞ የውጭ ሻወር ሽንት ቤት ቆንጆ ተደርጎ ተሰርቷል። ከዛ መቀጠል የመጨረሻው እዚህ ላይ ደግሞ ለስራ አጋዥ ወይም ለሰራተኛ መኝታ ቤት ታስቦ የተሰራ ሲሆን በአጠቃላይ ቤቱ ምንም አይነት ወጪ እንዳይጠይቅ ተደርጎ ሙሉ በሙሉ ዙሪያውን ማለት ነው በድንጋይ አጥሩም ዋናው ቤትም የተገነባ ነው። ትክክለኛ ቤት ፈላጊ ገዢዎች ነን ካላችሁ እንግዲህ ይህን ቤት ነገ ዛሬ ሳትሉ መታችሁ እዩት። ወሳኝ ገዢዎች እንግዲህ መደራደር ዋጋ መስጠት ትችላላችሁ። አሁን ለሽያጭ የቀረበበት ዋጋ በጥሪ ደረጃ 30 ሚሊዮን ብር ነው። ቀጣይ ያደረኩት ደግሞ የቤት መረጃ የሚሆነው በአዲስ አበባ ውስጥ እጅግ በጣም በሚገርምና በማይታመን ዋጋ በዛሬው ዕለት አንድ ለሽያጭ የቀረበ ቤት መረጃ ነግራችኋለሁ። የሚገኘው አያት አካባቢ ሲሆን አያት አምባሳደር ሪል ስቴት አካባቢ አሊያ ደግሞ አያት ከደራርቱ አደባባይ
ወደ ጣፎ በሚወስደው መንገድ በግራ በኩል በኖርል ስቴት አቅጣጫ ታጥፋችሁ የምታገኙት አቀማመጡ የጧት ፀሐይ እንዲሁም ሁለት መንገድ ተጠቃሚና ከፊት ለፊቱ ደግሞ ሰፊ ኮብልስቶን መንገድ ያለው ነው። እጅግ በጣም ቆንጆ ቤት ሲሆን መጠነኛ የቀለም እድሳት ግን ቤቱ ይጠይቃል። ታዲያ 250 ካሬ ሜትር የካርታ ስፋት ያለው ግራውንድ ፕላስ 2 ተደርጎ የተሰራ ሲሆን በቂ የመኪና ማቆሚያ ግቢ እንዲሁም በቂ የሆኑ የመኝታ ክፍሎችን የያዘ ነው። በአጠቃላይ 2 ሳሎኖች እንዲሁም 6 መኝታ ቤቶችን የያዘ ሲሆን ዋጋው የሌለ ቅናሽ ነው። እንግዲህ 37 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረበ ቤት ነው። 250 ካሬ ሜትር ግራውንድ ፕላስ 2 ተደርጎ የተሰራ አቀማመጡ እጅግ በጣም የሚያምር የጧት ፀሐይና ሁለት መንገድ ተጠቃሚ ነው። ስለዚህ ይህን ቤት የምትፈልጉ ሰዎች እንግዲህ የቪላ ዋጋ ነው እንግዲህ በአዲስ አበባ ውስጥ በተለያዩ አካባቢ ዘመናዊ ቪላ ቤቶች በዚህ ዋጋ ይጠራሉ። አሊያ ደግሞ የ500 ካሬ ሜትር ዋጋ የመሬት ዋጋ ነው ማለት ነው። እንግዲህ እናንተ ይህን ቤት መታችሁ ነገ ዛሬ ሳትሉ እዩት። በካሽም በባንክም መግዛት የምትፈልጉ ፋይሉ ዝግጁ ነው። ከሻጩ ጋር ደግሞ ተገናኝታችሁ መደራደር እንዲሁም ማውራትና ዋጋ መስጠት ትችላላችሁ ማለት ነው። ከዛ መቀጠል በአያት መሪ አካባቢ ዛሬም እጅግ በጣም ወሳኝ ለሽያጭ የቀረበ ምርጥ ቪላ ቤት በቅናሽ እንፈልጋለን የምትሉ እንግዲህ በአያት አካባቢ ካሉ ቤቶች ዝቅተኛው ዋጋ ነው። መሪ አያት አካባቢ 165 ካሬ ሜትር ሁለት መንገድ ተጠቃሚ የሆነ ነገር ግን አቀማመጡ ወደ ምዕራብ ወይም ወደ ማታ ፀሐይ የዞረ ቤት ሲሆን ይህን ቤት 3 መኝታ ቤት እንዲሁም 2 መኪና የሚያስገባና አንድ ሰፊ ሳሎን፣ ኪችን እንዲሁም ሻወር፣ ሽንት ቤት ሁሉም ነገሮች እንደ ማንኛውም ቪላ የሚያስፈልጉ ነገሮች ሁሉ የተሟሉለት ነው። 14 ሚሊዮን 500 ሺህ ብር የመጨረሻ ዋጋው ተብሎ ለሽያጭ ቀርቦ ይገኛል። እሱን ቤትም መታችሁ እዩት፣ ዋጋ ስጡ፣ ተደራደሩ። በተጨማሪም በአያት አካባቢ እንግዲህ እጅግ በጣም ቆንጆና ዘመናዊ ቤቶች በጥሩ ዋጋ የሚቀርቡበት በዕለት በዕለት ደግሞ እየተከታተልን ለእናንተም እያቀረብ እንገኛለን። አያት ዞን 3 ላይ ኪዳነ ምሕረትና ገብርኤል ቤተክርስቲያን አካባቢ ቤት መግዛት የምትፈልጉ አስተማማኝ ኮምፓውንድ እንዲሁም አስፓልት መንገድ 24 ሰዓት ጥበቃ ያለበትም ግራውንድ ፕላስ 2 ተደርጎ የተሰራ ዘመናዊ 250 ካሬ ሜትር ፎቅ ቤት ለሽያጭ ወጥቷል። እስካሁን ያልተኖረበት በውስጡ ደግሞ ወደ 8 የሚጠጉ መኝታ ቤቶች እንዲሁም 2 ሳሎንና በጣም ጥሩ አቀማመጥን ይዞ ለሽያጭ የቀረበ ቤትም በዚህ በምታዩት መልኩ ነው ሳይቱ እንግዲህ። ስለዚህ እሱን ቤትም እንፈልጋለን የምትሉ ሰዎች እንግዲህ 45 ሚሊዮን ብር ጥሪ ተብሎ ነው እንግዲህ በድርድር ለሽያጭ ቀርቦላችሁ የሚገኘው። ከዛ መቀጠል በዚሁ አካባቢም በግራውንድ ፕላስ 3 በቅናሽ ዋጋ 150 ካሬ ሜትር በ26 ሚሊዮን 250 ካሬ ሜትር ደግሞ ከ32 ሚሊዮን ብር ጥሪ ጀምሮ ግራውንድ ፕላስ 2 እንዲሁም በአያት 49 አካባቢ ደግሞ 225 ካሬ ሜትር ከ25 ሚሊዮን ብር ጀምሮ በጥሬ ደረጃ ለሽያጭ የቀረቡ ወሳኝ እጅግ በጣም የሚገራርሙ የቤት መረጃዎችም አሉን። ቤት ፈላጊ ከሆናችሁ የጊዜ አምልጣችሁ ፈጥናችሁ መታችሁ ቤቶችን ሸምቱ። ለዛሬ ያቀረብኩላችሁ የቤት መረጃ እስካሁን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ